የተኛውም ቀብር ከመሬት እኩል ተደርጎ ነው መሰራት ያለበት። ቢበዛ አንድ ስንዝር ብቻ ነው ከፍ ሊል የሚገባው። ከዚህ በተቃራኒ ቀብርን ከፍ አድርጎ መስራት፣ ቀብሩ ላይ ቁባ ወዘተ መስራት፣ ሐውልት ማቆም፣ ይሄ በሙሉ የሙስሊሞች ስራ አይደለም፣ የሙሽሪኮች ስራ ነው፣ የሽርክ መዳረሻ ነው። እዛ ቦታ ላይ መውሊድ ያሉ መሰብሰብ፣ እዛ ቦታ ላይ መዋል ማደር፣ ክብረ በዓል አድርጎ ወደዛ መመላለስም በሰለፎች ዘመን በሶሐቦች በታቢዒዎች ዘመን ማይታወቅ ቢድዓ ነው። ሸርም ያመጣል፣ ፈሳድም ያመጣል፣ ኡማን ያበላሻል። ቆሻሻ ሰዎች እዛ ቦታ ላይ የግላቸውን ንግድ ይነግዳሉ። ቁማር የሚጫወቱ ሰዎች አሉ። በገሌ ሼክ መውሊድ ስም ተሰብስበው በየዓመቱ ወንዱም ሴቱም ግር ብሎ ሄዶ የገሌ ሼክ ነው ብሎ ለ3 ለ4 ቀን ተጉዞ አድሮ ውሎ ሲመጣ ዝሙት ይፈጸማል። ቦታው ላይ ስርቆት ይፈጸማል። ወንድና ሴት ተቀላቅሎ ይጨፍራል። ዛሬ እዚህ ካደረን ዝሙት እንሰራለን የሚሉ ወንበዴዎች ተሰምተዋል። በወልዮች ዚያራ ስም ወጥተው ሴቶች ውጭ አድረው የዝሙት አደጋሉ ይፈጠራል። አይሁድና ነሷራን አላህ ይርገማቸው። ለምን የነቢዮችን መቃብር መስጅድ አድርገው ያዙ ብለዋል። ይሄን ያሉት ነቢዩ መቼ ነው? ሰከራተል መውት ላይ ሆነው ነፍስ ውጪ ነፍስ ግቢ የተባለ በነበረበት ወቅት ላይ መናገር መተንፈስ በሚከብድበት ወቅት ላይ የልጃቸው የፋጢማ ጉዳይ የልጅ ልጆቻቸው የሐሰንና የሁሰይን ጉዳይ ሳይሆን ያሳሰባቸው በዛ ሰዓት ጣርሞት ላይ ሆነው ለዕነቱላሂ ዐለል የሁድ ወነሷራ አይሁድና ነሷራን አላህ ይርገማቸው የነቢዮችን መቃብር መስጂድ አድርገው ያዙታ። ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩ። የአላህ ባሮች ሆይ አላህ ያዛቸውን በመታዘዝ የከለከላቸውን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራትን፣ ያዘዘውን መታዘዝን፣ የከለከለውን መከልከል ነው። አላህ ተባረከ ወተዓላ ካዘዘን ነገሮች ሁሉ የመጀመሪያውና ዋናው ተውሂድ ነው። አላህን በብቸኝነት ማምለክ መገዛት ነው። እሱም ብቻ መፍራት ነው። እሱም ብቻ መለመን ነው። እሱ ብቻ መመካት ነው። እሱም ብቻ እርዳኝ አግዘኝ ከጭንቅ አውጣኝ ማለት ነው። የመጀመሪያው ትእዛዝ ይሄ ነው። የክልከላዎች ሁሉ ክልከላ ዋናው ትልቁ ሽርክ ነው። በአላህ ተባረከ ወተዓላ ማጋራት ነው። በአላህ ተባረከ ወተዓላ የማጋራት የሽርክ መገለጫ ከሚባሉ ነገሮች መካከል አንዱ ቀብር ላይ አድሪሃ ቁባ ቤቶችን መገንባት ነው። ሷሊሕ ናቸው ደጋግ ናቸው የሚባሉ ግለሰቦች ላይ ወሰን ማለፍ ነው። አላህንም ተባረከ ወተዓላ ቢሆን የሷሊሖች ቀብር ጋር ሄዶ መለመን ነው የሽርክ መዳረሻ ከሚባሉ ነገሮች መካከል አንዱ። በተለይ አላዋቂ ጃሂል የሆኑ ሰዎች ቀብር ጋር ሄደው አላህን እንኳ መለመናቸው አላህን እንኳ መማጸናቸው በሂደት ወደ ሽርክ ሊያሸጋግራቸው ይችላል። ለመጀመሪያ ጊዜ ምድር ላይ የሽርክ ወንጀል የተፈጸመው ለመጀመሪያ ጊዜ ምድር ላይ በአላህ ማጋራት የተጀመረውም ሷሊሖች ላይ ወልዮች ላይ ወሰን በማለፍ ምክንያት ነው። ከዐብዱላህ ብኑ ዐባስ ታላቁ ሰሓቢ ረዲየላሁ ዐንሁማ እንደተነገረው በኑሕና በአደም መካከል 10 ክፍለ ዘመናት ነበሩ። ሁሉም በተውሂድ ላይ ነበረ ያለፉት። ከዛ በኋላ ነው በኑሕ ዘመን ሷሊሖች ደጋግ የሚባሉ ሰዎች ሲሞቱ ቀብራቸውን ለየት አድርገው እንዲገነቡ ሸይጣን አዘዛቸው፣ አመላከታቸው። በዛ ዘመን የነበሩ ሰዎች የሷሊሖችን ቀብር ለየት አድርገው የገነቡት የእነሱን ቀብር እያዩ ኢማናቸው እንዲጨምር እንዲበረቱ ነበረ። ቀስ ያሉ ቀብሮች አጠገብ ሆነው አላህን ያመለኩ ያ ትውልድ ሲያልቅ ሌላ ትውልድ ሲመጣ ያለፈው ትውልድ የሷሊሖች ቀብር ላይ ለይቶ ለምን ግንባታ እንደገነባ ቀጣዩ ትውልድ ስላላወቀ ሸይጣንም የወሰወሳቸው ቀብሩን ራሱን ማምለክ ጀመሩ። ወዘየነ ለሁም ሸይጣኑ አዕማለሁም ወአልቃ ኢለይህም አነሁም ካኑ ያዕቡዱነሃ ሚን ዱኒላህ። ያለፉት የመጀመሪያዎቹ ትውልዶች በኑሕ ዘመን የነበሩ ውድ፣ ሱዋዕ፣ የጉት፣ የዑቅ፣
ነስር የሚባሉ ሷሊህ ሰዎችን ራሳቸውን አላመለኳቸውም ነበር። ነገር ግን እነዚህ በእኛ ዘመን የነበሩ ምርጥ ሰዎች ናቸው፣ ቀብራቸውን ለየት አድርገን እንገንባ አሉ። ከዛ ውጭ ያደረጉት ነገር የለም። ስናያቸው ኢማናችን ይጨምራል። ቀብራቸውን ስናይ አኼራ እናስታውሳለን። ይሄን የሰራው ግንቡን የገነባው ትውልድ ሞቶ ሲያልቅ ወኑሲየል ዒልሙ ዒልምም ሲረሳ ሸይጣን ይሄን ክፍተት ተጠቅሞ ሁለተኛውን ቀጥሎ ያለውን ትውልድ ቀብሩን ራሱን እንዲያመልከው አደረገ። ለመጀመሪያ ጊዜ አላህ የሚጠላው ከባዱ የሽርክ ወንጀል የተፈጸመው የሷሊሖችን ቀብር ለየት አድርጎ በመገንባት ምክንያት ነው። የዑለሞችን የአዋቂዎችን ቀብር ከሌሎች በመለየት ነው። ቀብራቸው ዙሪያ በመሽከርከር ነው። ከቀብራቸው በመተሻሸት ነው። እነሱን ራሳቸውን አይደለም የምናመልከው፣ አላህን ስለሚያስታውሱን፣ አኺራን ስለሚያስታውሱን፣ ሷሊሖች ስለሆኑ አላህ ስለሚወዳቸው እዛ ጋር ዱዓ ማድረጉ የበለጠ ወደ አላህ ያቃርባል የሚለው የተከፈተ በር ነው ሰዎችን ወደ ሽርክ የከተታቸው። ዛሬ ባለንበት ጊዜ ጅህልና ተስፋፍቶ ዲኑን ማጥፋት፣ ተውሂድን ማፍረስ፣ ሽርክን፣ ዲን ላይ ግዴለሽነትን፣ ያልጠራ ስመ ሙስልምነትን ማስፋፋት የሚፈልጉ ሰዎች የቀብር አምልኮን እንደ አዲስ እንዲያንሰራራ እያደረጉ ነው። በሷሊሖች ስም በዑለሞች ውዴታ ስም የቀብር አምልኮ እንደ አዲስ እንዲንስፋፋ እየተደረገ ነው። በደቡብም በሰሜንም በምስራቅም በኩል የዑለሞች የሷሊሖች የወልዮች ቀብር ዚያራ በሚል ራቅ ብሎ ይገኝ የነበረውን የሽርክ መዳረሻ ተግባር ወደ መሃል ከተማ በማምጣት ለሰዎች ኸይርን ከማቅረብ ይልቅ ቁርአንን፣ ሐዲትን፣ ተውሂድን ከማቀበል ይልቅ የሽርክ መዳረሻ የሽርክ መሰላል ለሰዎች ቅርብ እንዲሆን ሩቅ እንዳይሄዱ ርቀት እንዳይገድባቸው መሃል ከተማ ላይ መሃል ሀገር ላይ የሽርክ ሰበብ የሚሆን ተግባር ተፈጥሯል፣ እየተስፋፋ ነው። ነቢዩ ዓለይሂ ሰላቱ ወሰላም ምን ይሉ ነበረ? ለዕነቱላሂ ዐለል የሁዲ ወነሷራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ። አይሁድና ነሷራን አላህ ይርገማቸው። ለምን? የነቢዮችን መቃብር መስጅድ አድርገው ያዙ ብለዋል። ይሄን ያሉት ነቢዩ መቼ ነው? ሰከራተል መውት ላይ ሆነው ነፍስ ውጪ ነፍስ ግቢ የተባለ በነበረበት ወቅት ላይ መናገር መተንፈስ በሚከብድበት ወቅት ላይ የልጃቸው የፋጢማ ጉዳይ የልጅ ልጆቻቸው የሐሰንና የሁሰይን ጉዳይ ሳይሆን ያሳሰባቸው በዛ ሰዓት ጣርሞት ላይ ሆነው ለዕነቱላሂ ዐለል የሁዲ ወነሷራ አይሁድና ነሷራን አላህ ይርገማቸው የነቢዮችን መቃብር መስጅድ አድርገው ያዙታ። አይሻ ይሄን ሐዲስ ያስተላለፉት ቡኻሪ ላይ እንዳለው ዩሐዚሩ ማ ሰነዑ፣ በዚህ አስቸጋሪ ሰዓት ላይ መተንፈስ እንኳ ቤተሰብን እንኳ መሰናበት በሚከብድበት ወቅት ላይ አይሁዶችን ስማቸውን ጠርተው የረገሙት የእርግማኑ ምክንያትም መስጂዶችን መቃብርን የመስጂድ ስፍራ ማድረጋቸው እንደሆነ የገለጹት ኡመታቸውን ለማስጠንቀቅ ብለው ነው። ኡመታቸውን ለማስጠንቀቅ ብለው ነው። ለኡመታቸው ይጨነቁ ሰው ናቸው። አነቢዩ አውላ ቢልሙእሚኒና ሚን አንፉሲሂም፣ ለሙእሚኖች ከነፍሳቸው በላይ ያስባሉ፣ ይራራሉ። ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒና ረኡፉር ረሒም። ለእናንተ ኸይርን ለማስገኘት ከእናንተ አደጋን ለመከላከል በጣም የሚጓጓ የሚያስብ የሚጨነቅ ሩህ የሆነ ነቢይ ልኬላችኋለሁ ብሏል አላህ ተባረከ ወተዓላ። ታዲያ ይህ አዛኝነታቸው ሩህሩህነታቸው ለኡመታቸው ኸይርን መሻታቸው አደጋን መስጋታቸው ጣረሞት ላይ ሆነው እንኳ አይሁድና ነሷራን አላህ ይርገማቸው የነቢዮችን መቃብር የአምልኮ ስፍራ አደረጉ፣ መስጅድ አደረጉ። አላ ላ ተተኺዙ ቀብሪ ወተነን ዩዕበዱ ሚን ዱኒላህ፣ ቀብሬን የኔንም ቀብር የአምልኮ ስፍራ አታድርጉት፣ መመላለሻ ስፍራ አታድርጉት በማለት አስጠንቅቀዋል። በሌላ አብዱላህ ብኑ ዓባስ በዘገቡት ሐዲትም ምን አሉ? ለዐነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ዛኢራቲል ቁቡሪ ወልሙተኺዚነ ዐለይሃል መሳጅደ ወሱሩጅ። የአላህ መልእክተኛ ቀብሮች ላይ መስጅድ የሚሰሩ ሰዎችን ረግመዋል፣ ቀብሮች ላይ መብራት የሚያበሩ ሰዎችንም ረግመዋል አሉ። የሚያስረግመው ከባድ ወንጀል ነው፣ የአላህን ቁጣ የሚያመጣ ነው። ቡኻሪና ሙስሊም እንደዘገቡት ኡሙ ሰለማና ኡሙ ሐቢባ የሚባሉ ሁለት የነቢዩ ባለቤቶች ወደ ሐበሻ ተሰደው መጥተው ነበር። የመካ ሰዎች በተውሂድ ምክንያት ሲጠምዷቸው፣ ነፃነትን ሲከለክሏቸው
የነቢዩ ዓለይሂ ሰላቱ ወሰላም ባለቤት ኡሙ ሰለማ፣ የነቢዩ ባለቤት ኡሙ ሐቢባ፣ የነቢዩ ልጅ ሩቀያ፣ ዑስማን ብን ዓፋን ወዘተ ከዐሸረቱል ሙበሸሪን የተወሰኑ ይገኙበታል። ተሰደው በመጡበት ጊዜ ኡሙ ሰለማና ኡሙ ሐቢባ ቤተ ክርስቲያን አይተው ነበር። ቤተ ክርስቲያኑ ውስጥም ምስል አይተን ነበራ ነው። ቤተ ክርስቲያን ውስጥ ምስል አይተን ነበራ። ከዛ ለነቢዩ ሰለላሁ ዐለይሂ ወሰለም የሆነውን ነገርናቸው አሉ ሲመለሱ ወደ መዲና። ይሄን በነገሯቸው ጊዜ ነቢዩ ምን አሉ? ኢነ ኡላኢከ ኢዛ ካነ ፊህም ረጁሉ ሷሊሕ ፈማተ በነው ዐላ ቀብሪሂ መስጂዳ ወሰወሩ ፊህ ትልከ ሱወረ ፈኡላኢከ ሽራሩል ኸልቂ ዒንደላሂ የውመል ቂያማ ረዋሁል ቡኻሪ ወሙስሊም። እዛ ያያቸዋቸው ሰዎች ማለት ከእነሱ ውስጥ ደግና ሷሊሕ ጥሩ የሚሉት ሰው ሲሞት ምስሉን ይሰሩና ሐውልት ነገር ይተክሉና ቀብሩ ላይ መስጂድ ሰርተው የሚያመልኩት ሰዎች ናቸው። እነዚህ አላህ ዘንድ የሰው ክፉ መጥፎ ማለት እነሱ ናቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሷሊሕ የሚባል ሰው፣ ደግ የሚባል ሰው፣ ትልቅ ጥሩ የሚባል ሰው ሲሞት ቀብሩ ላይ ሐውልት መስራት፣ ምስሉን እዛ ላይ ማኖር፣ ቀብሩን ከመስጂድ ጋር መስጂዱን ከቀብር ጋር ማያያዝ አላህ ዘንድ የሰው ክፉ ያስብላል። ይሄ የነቢያችን ዓለይሂ ሰላቱ ወሰላም ንግግር ነው፣ ቡኻሪና ሙስሊም የዘገቡት። ከዚህም በተጨማሪ ዱዓ አድርገዋል ነቢዩ አላ የጅዐለ አላሁ ቀብረሁ ወተነን ዩዕበዱ ሚን ዱኒላህ፣ ቀብሬን የእሳቸውን ቀብር ከአላህ ውጭ የሚመለክ ጣዖት እንዳታደርግብኝ ጌታዬ ሆይ አሉ። እሽተደ ገደቡላሂ ዐላ ቀውሚን ኢተኸዙ ቁቡረ አንቢያኢሂም መሳጅድ፣ የነቢያቶቻቸውን መካነ መቃብር መስጅድ የሚያደርጉ ሰዎች ላይ የአላህ ቁጣ የበረታ ነው አሉ ዓለይሂ ሰላቱ ወሰላም። ረዋሁ አልኢማሙ ማሊክ ወአሕመድ ወገይሩሁማ። የነቢዮቻቸውን መቃብር የአምልኮ ስፍራ መስጅድ የሚያደርጉ ሰዎች ላይ የአላህ ቁጣ የበረታ ነው። የነቢያትን መካነ መቃብር መስጅድ፣ የሶላት ስፍራ፣ የዱዓ የጸሎት ቦታ ማድረግ ከተከለከለ አላህን ካስቆጣ ከነቢያት በታች ያሉት የበለጠ ይከለከላል። ሀገራችን መደበኛ መዝሀብ የሻፊዕያ መዝሀብ ነው። ሻፊዕዮች ከየትኛውም መዝሀብ በበለጠ መስጅድና ቀብርን ማቀራረብን አብዝተው ያወግዛል። ቀብር ያለበት መስጅድ ላይ መስገድ ይከለክላል። ወደ ቀብር ፊትን አዙሮ መስገድ ይከለክላል። ሶላቱ ራሱ ተቀባይነት አለው የለውም ሙጠወላቶች ላይ የሻፊዕያ መዝሀብ የፊቅህ ኪታቦች ላይ አልመጅሙዕ የኢማሙ ነወዊ ኪታብ ላይ አልሓዊ የማወርዲ ኪታብ ላይ በሰፊው ተዳሶ የምናገኘው ጉዳይ። ቀድሞ የተገኘው የቱ ነው የሚለው ተጣርቶ ከኋላ የመጣው መፍረስ አለበት ሁሉ ብለዋል። ቦታው ላይ ቀድሞ የነበረው መስጅድ ነው፣ ቀብሩ ከኋላ ነው የመጣው፣ ቀብሩ መወገድ አለበት። ቦታው ቀብር ነበረ፣ መስጅድ ነው ከኋላ የመጣው፣ መስጅዱ መነሳት አለበት። አላህ የሚመለክበት መስጅድና አላህ የሚጠላው ሽርክ እንዲከሰት ሰበብ ሊሆን የሚችል ቀብር ሁለቱ መቀራረብ የለባቸውም። መቃብርንና ቤተ እምነትን አብረው የሚያስኬዱ ሌላ እምነት ተከታዮች ናቸው፣ ሙሽሪኮች ናቸው፣ ኩፋሮች ናቸው። መስጅድና የአምልኮ ስፍራና የቀብር ቦታን ማጣመር የሙስሊሞች ስራ አይደለም፣ የካፊሮች ስራ ነው። ከካፊሮች ጋር ደግሞ መመሳሰልን ነቢዩ ዓለይሂ ሰላቱ ወሰላም ከልክለውናል። ተሸቡህን በእምነትም ይሁን በስነ ምግባርም ይሁን ባለባበስ ሁሉ ሳይቀር ነቢዩ አውግዘዋል ዓለይሂ ሰላቱ ወሰላም። በመሰረቱ ሙስሊም መቀበር ያለበት ከሙስሊሞች ጋር ነው። የቀብር ቦታ ለብቻው መከለል አለበት፣ ወቅፍ መደረግ አለበት፣ መታጠር አለበት። ሰው ሲሞት ሁሉም በየደጃፉ በየግል ይዞታው መቀበር የለበትም። በሂደት ቀብሩ ተረስቶ ወራሾች ተጣልተው የተከበረው የሰው ልጅ ቀብሩ ላይ ይጠበቅለት ይችላል፣ መረጋገጫ ሊሆን ይችላል። እንደገና ደግሞ ሙስሊም ከሙስሊሞች ጋር ተቀብሮ እኩል ዚያራ ማግኘት አለበት፣ ዱዓ ማግኘት አለበት። በየግል ቤቶች መቅበርን ነቢዩ ዓለይሂ ሰላቱ ወሰላም በግልጽ ከልክለዋል። ኢማም ሙስሊም በዘገቡት ሐዲስ ላይ ላ ተጅዐሉ ቡዩተኩም መቃቢር፣ ቤቶቻችሁን የቀብር ስፍራ አታድርጉ ብለዋል። ቤቶቻችሁን የቀብር ስፍራ የሰው መቀበሪያ አታድርጉ። ሰዎችን በግል ቤታቸው መቅበር የቀደምት ሙስሊሞች ስራና ተግባር አይደለም። ይህ ሲባል ታዲያ ነቢዩ ዓለይሂ ሰላቱ ወሰላም ለምን ቤታቸው ውስጥ መስጂድ ውስጥ ተቀበሩ? ቀድማችሁ ያንን ለምን አታወግዙም? ለምን አታስወግዱም? የሚሉ ሰዎች ይሄ አላዋቂነት ነው፣ ጅህልና ነው። ሲጀምር ነቢዩ ዓለይሂ ሰላቱ ወሰላም ቤታቸው ውስጥ ነበር የተቀበሩት፣ መስጂድ አልተቀበሩም ነበር። መስጂዱ ከቤታቸው ውጪ ነበር፣ የአይሻ ቤት ነበር፣ መኖሪያ ነበር። የሚተኙበት፣ የሚበሉበት፣ የሚጠጡበት ከመስጂድ ውጪ ነው ሙሉ በሙሉ። ለምን ቤታቸው ውስጥ ተቀበሩ? ሁሉም በሙስሊሞች መቃብር መቀበር አለበት አልተባለም ወይ? ለነቢያት ራሱን የቻለ ህግ አለው። ነቢዮች
ዩድፈኑነ ሐይቱ ማቱ ነፍሳቸው የወጣችበት ስፍራ ላይ ነው የሚቀበሩት ሁሉም ነቢያት። ይሄ የአላህ ህግ ነው፣ የአላህ መሺአ ነው። ሙሳ ዓለይሂ ሰላም መንገድ ላይ ሞቱ፣ እዛው የሞቱበት ላይ ተቀብረዋል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የአኢሻ ቤት ላይ ሞቱ፣ የአኢሻ ክፍል ላይ ተቀበሩ። ያኔ መስጂዱ ከቤቱ ውጪ ነበር። መስጂዱ ከቤቱ ውጪ ስለነበረና ቀብር ስለተደረገም አቡበክርና ዑመርም ዱንያ ላይ አብረው ግራቀኛቸውን አጅበው የኖሩ የነበሩ ረዳቶቻቸው አብሯቸው ተቀበሩ። ከዛ በኋላ ማንም አልተቀበረበትም። ያኔ ቤቱ ከቀብር ውጪ ነበር። ከዛ በኋላ መስጂዱ ሰፋ። የሙስሊሞች ቁጥር እየጨመረ ሲሄድ በዑስማን ዘመን መስጂዱን አሰፉት። ከዛ በኋላም እየሰፋ በሄደ ቁጥር ቀብሩና መስጂዱ እንዳይቀላቀል ልዩ የሆነ የግንባታ ስልት ተጠቅመው ቂብላ እንዳይገናኝ አድርገውታል። 3 ማዕዘን አድርገው ጫፉን ሰጋጆች ሲሰግዱ ፊታቸው ወደ ቀብሩ የሚዞርበትን አቅጣጫ 3 ማዕዘን አድርገውት ሰጋጅ ፊቱን ወደሱ እንዳያደርግ በሚያስችል መልኩ ዑስማን ረዲየላሁ ዐንሁ ወአርዳ አስገንብተውታል። 2 ድርብርብ አጥርም ታጥሯል። ተራ አጥርም መከለያም ብቻ አይደለም የተደረገለት። አስተጣጠሩ 4 ማዕዘን ሆኖ ወጥ ሆኖ ሰዎች ሲሰግዱ ወደሱ ወደ ግድግዳው 2 አጥር ግንብ ተገንብቷል። ከፍ ተደርጎ ሙሉ ሆኖ ተዘግቷል። ነገር ግን ወደ ግንቡ እንዳይሰግዱ አሰራሩ መስጂዱ በሰፋ ቁጥር ትሪያንግል ተደርጎ 3 ማዕዘን ተደርጎ ኮርነር ሆኖ ማንኛውም ሰጋጅ ሹሉን ነው የሚያገኘው፣ ወደዛ ፊቱን ማዞር አይችልም። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም ዱዓ አድርገው ነበር። ቀብሬን ካንተ ውጪ የሚመለክ ጣዖት አታድርግብኝ ብለው ዱዓ አድርገው ነበረ። እስተጃበ አላሁ ዱዓአሁ ዱዓቸውን አላህ እሺ ብሏቸው ቀብራቸውን በጅዳር በመከለያ ከልሎላቸዋል። ነቢዩ ዓለይሂ ሰላቱ ወሰላም በሞቱበት ቦታ ይቀበሩ የሚል የአላህ ውሳኔ ስላለ ሁሉም ነቢያት እዛ ተቀብረዋል። ነቢዩ እዛ ተቀብረዋልና ሁሉም በየግሉ ይቀበራል አይባልም። ከዛ በኋላ ሁሉም ሰሓቦች ደጋግ ቀደምቶች የሞተን ሰው የቀብር ስፍራ ነበር የወሰዱ የሚቀብሩት። ሰሓቦች ነቢዩን ከዓለይሂ ሰላቱ ወሰላም መስጂዳቸው አጠገብ ቤታቸው ላይ ቢቀበሩ የእሳቸው ቀብር ጋር ሄደው አይሰግዱም ነበር፣ ከቀብሩ ጋር አይተሻሹም ነበር። ቀብሩ ላይ ሄደው የሚያደርጉት ልዩ ዒባዳም አልነበረም። ቢበዛ የሚያደርጉት ዚያራ ነው፣ ሰላምታ ነው። አሰላሙ ዐለይከ ያ ረሱለላህ እያሉ ያልፋሉ። ዚያራውን ራሱን ማብዛቱን መደጋገሙን ወደ ነቢዩ ዓለይሂ ሰላቱ ወሰላም ቀብር ጎራ ማለት ማብዛቱን አልኢማሙ ማሊክ ሌሎችም ያወግዙ ነበር። መስጂድ ውስጥ ነው ያለው፣ ቅርብ ነው፣ አጠገቡ ነው ያለው። እየሰገዱ ይወጣሉ። በሰገደ ቁጥር የሄደ ወደ መስጂዱ ወደ ቀብሩ መመላለስ የሚያበዛን ሰው ያወግዙ ነበር። እዛ ጋር ሄደው ሶላት ዐለ ነቢ ሲያወርዱ ያዩትን ሰው የነቢዩ ዓለይሂ ሰላቱ ወሰላም የልጅ ልጅ ነቢዩ ላይ ሰላዋት ለማውረድ ቀብራቸው ጋር መሄድ አይጠበቅብህም፣ አንተም ቻይና ሀገር ላይ የሚኖር ሰውም እኩል ናችሁ ነቢዩ ላይ ሰላዋት ከማውረድ አንጻር ብለዋል። ይሄ የመጨረሻ ማስጠንቀቂያ ነው። ሌላም ሀገር ሆኖ ሶላት የሚያወርድ ሰውም ቀብር ላይ ሄዶ የሚያወርድ ሰውም ያው ነው። የትም ሆናችሁ እኔ ላይ ሶላት አውረዱ፣ ሶላታችሁ ካላችሁበት ይደርሰኛል፣ ቀብሬን መመላለሻ ስፍራ አታድርጉት የሚለውን መመሪያ አስቀምጠዋል። ሷሊሖችን መውደድ ዑለሞችን መውደድ ሌላ ራሱን የቻለ ጉዳይ ነው። ተውሂድ ሌላ ራሱን የቻለ ጉዳይ ነው። ሁለቱን መቀላቀል አይገባም። የሽርክን ድንበር መነካካት አይገባም። ኢስላም ሰዱ ደራኢዕ የሚል መርህ አለው። ወንጀልን የሚሰጋን ነገር ራሱን ብቻ ሳይሆን የሚከለክለው ወደዛ ሊወስድ የሚችልን ነገር በሙሉ ይከለክላል። ሽርክ ብቻ ራሱ ሳይሆን የተከለከለው ለሽርክ መዳረሻ ሊሆኑ የሚችሉ ነገሮች በሙሉ ተከልክለዋል። ትውልድን በተለይ አሁን ዲን የደከመ ባለበት ዘመን ሶሻል ሚዲያ የዲኑ ጠላቶች ኡማውን ከዲን ከኢስላም ከተውሂድ ያራቁ ባለበት ዘመን ኡማን የሚፈትን የበለጠ ለሽርክ አደጋ ሊያጋልጥ የሚችል ድርጊትን መፈጸም አማናም አግባብም ተገቢም አይደለም። ሙስሊም ሶላት በሰገደ ቁጥር ሱናም ይሁን ፈርድ ቀንም ይሁን ማታ ለብቻውም ይሁን ከሰው ጋር በሰገደ ቁጥር ኢያከ ነዕቡድ ወኢያከ ነስተዒን ይላል። ለጌታው ቃል ኪዳን ይገባል። አንተም ብቻ ነው ማመልከው፣ ሌላ አላመልክም። የአምልኮ አንዱ መገለጫ ምንድነው? እገዛን መጠየቅ ነው። ወኢያከ ነስተዒን ካንተም ብቻ ነው እገዛና እርዳታ መፈልገው ያለን ሐሱረ ነው። ይሄ ኢያከ የሚለው መቀደሙ አንተም ብቻ ማለት ፈርዱ ሶላት ይሰገድ ሱና ቀብልያ ባዕድያ ረዋቲብ ነዋፊል የሰገደ ኢያከ ነዕቡድ ወኢያከ ነስተዒን የሚል እውነተኛ ሙስሊም የኢያከ ነዕቡድ ወኢያከ ነስተዒን ትርጉም የገባው ሰው ከሙታን ምንም አይፈልግም። ረቡል ዓለሚን በቂ ነው። አለይሰ አላሁ ቢካፊን ዓብደሁ ጌታ አላህ ለባሪያው በቂ አይደለም እንዴ? ማንኛውም ሓጃ ያለው ሰው አላህን ቀጥታ መጠየቅ ይችላል። በአላህና በፍጡራን መሃል እኔ መሰላል ካልሆንኩ የሚባል ነገር የለም። ይሄን አስተሳሰብ ኢስላም አውግዞታል።
ማ ነዕቡድሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ይሉ ነበር የድሮ ሙሽሪኮች። ከአላህ ውጪ ሌላን አናመልክም እኛ ጣዖቶችን ደግሞ ሷሊሖችን የምናመልካቸው ወደ አላህ እንዲያቃርቡን ብቻ ነው ይሉ ነበር። ይሄን አላህ ሽርክ ብሎታል። ዱንያ ላይ ነው አንድን ባለ ጉዳይ የመንግስት ሰራተኛ ለማናገር ወሲጣ የሚያስፈልገው አማላጅ የሚያስፈልገው። ሰዎች ጨካኝ ስለሆኑ ስለማይራሩ አንድን ትልቅ ሰው አግኝቶ ጉዳይን ለማስፈጸም አማላጅ መላክ ያስፈልግ ይሆናል። ወደ አላህ ግን ለመግባት ወደ አላህ ለመቅረብ ወሲጣ ያስፈልግ፣ አማላጅ ያስፈልግ። ሷሊሖች ራሳቸው ከአላህ ይፈልጋሉ። ወልዮች ዑለሞች ራሳቸው ለአላህ ስጁድ ተደፍተው ዝቅ ብለውም አላሁመ ለከ ሰጀድቱ ወቢከ አመንቱ ያሉ ይማጸናሉ። እኛም ሶላት በሰገደን ቁጥር አሰላሙ ዐለይና ወዐላ ዒባዲላሂ አስሷሊሒን፣ ሰላም ለኛ ይሁን፣ ሰላም ለሷሊሖች ይሁን፣ ሷሊሖችን ሰላም አድርጋቸው ያለን ለሷሊሖች ዱዓ እናደርጋለን። ሷሊሖች ዱዓ ይደረግላቸዋል እንጂ አይለመኑም። ሷሊሖች ራሳቸው ወደ አላህ መቃረብ ያስፈልጋቸዋል እንጂ ወደ አላህ መቃረቢያ አይደረጉም። ወደ አላህ መቃረቢያ ምንድን ነው? ቀጥታ ዱዓ ነው፣ ስጁድ ነው። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዐለሁም የርሹዱን። ባሮቼ ስለ እኔ ከጠየቁህ እኔ ቅርብ ነኝ አለ አላህ። ሰሓቦች ነቢን ጠይቀዋቸው ነበር፣ ጌታችን አላህ ሩቅ ነው ጮክ ብለን እንጥራው ወይስ ቅርብ ነው ዝግ ብለን እንጥራው የሚል ጥያቄ ሲያቀርቡ እንዲህ ብለህ መልስ አላላቸውም ነቢይ። የዱዓ ጉዳይ ማንም አያስፈልገውም፣ የሰማይ በር ክፍት ነው። ማንኛውም በአላህ የሚያምን ሰው ጌታውን ቀጥታ ማናገር ይችላል። ጥያቄውን የጠየቁት ነቢይ ነበሩ። ሰሓቦች ነቢይን ጠየቁ፣ ነቢይ ከአላህ መልስ ፈለጉ። ሩቅ ነህ ጮክ ብለን እንጥራህ ወይስ ቅርብ ነህ ዝቅ ብለን እንጥራህ የሚል ጥያቄ ተነስቷል። ነቢይን ዓለይሂ ሰላቱ ወሰላም እንዲህ ብለህ በላቸው በሚል መልኩ አይደለም የወረደው። መልሱ ምን ሆነ? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ። መልሱ ለባሮች ነው። ባሮቼ ስለ እኔ ከጠየቁ እኔ እኮ ቅርብ ነኝ፣ እኔ ቅርብ ነኝ በላቸው አላለ። እኔ ቅርብ ነኝ፣ የለማኝን ልመና እሰማለሁ እቀበላለሁ፣ ግን ይታዘዙኝ፣ በእኔ ይመኑ፣ ዱዓቸውን እቀበል ዘንድ ብሏል። ዱዓ መቅቡል እንዲሆን የሷሊሖች የወልዮች የዑለሞች መቃብር ጋር መሄድ ሳይሆን አላህን መታዘዝ ነው። ፈልዩእሚኑ ቢ በአላህ ማመን ነው። በእኔ ካመኑ እኔን ከለመኑ ጉዳያቸው ይስተካከላል አለ አላህ ተባረከ ወተዓላ። ወአነል መሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጂዶች በሙሉ የአላህ ናቸው። መስጂዶች ውስጥ ከአላህ ውጪ ማንንም አትለምኑ። ምድር በሙሉ የአላህ ናት። ምድር ላይ በአላህ ተባረከ ወተዓላ አታጋሩ ተብሏል። አላህ የሚጠየቀው በመልካም ስሙ ነው፣ በመልካም ባህሪው ነው። ጌታዬ ሆይ በአዛኝነት ይሁንብህ እዘንልኝ፣ በመሐሪነት ይሁንብህ ማረኝ፣ ያ ረዛቁ ርዙቅሊ፣ ያ ገፋሩ ይግፊርሊ፣ ያ ተዋቡ ቱብ ዐለያ። ይሄ ነው በአስማኢሂ ወሲፋቲሂ በመልካም ስምና ባህሪያቱ ነው እንጂ ወደ አላህ ተወሱል የምናደርገው አላህን የምንማጸነው በቁርአንም ይሁን በሐዲስም ይሁን አላህን በወልዮች ጠይቁት፣ የወልዮች ቀብር ጋር ሄዳችሁ ለምኑት አልተባለም። ሱናው ይሄ ነው። የሰላሙ መርከብ ይሄ ነው። የሰላሙን መርከብ ትቶ ጎርፉን የዋኘሁ እሻገራለሁ ያለ ይሰምጣል። አዳዲስ ነገሮች ሲመጡ እንድንርቅ እንድንጠነቀቅ ታዘናል። አላህ ተባረከ ወተዓላ ከፊትና ከሽርክ ከቢድዓ ራሱ ይጠብቀን። ተውሂድን ሱናን አጥብቀው ይዘው እዛው ላይ ከሚሞቱ በሰላም ከጌታቸው ጋር ከሚገናኙ ባሮቹ ያድርገን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة استغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، وليوች ሷሊሖች ዑለሞች ለዲን የከፈሉትን ዋጋ ጀዛቸው የሚከፍላቸው አላህ ነው። እኛ ዑለሞችን ወልዮችን ሷሊሖችን ወልይ ናቸው ሷሊሕ ናቸው ተብሎ የሚገመት የሚታሰብ ሰዎችን መውደድ ማክበር ሸሪዓው በሚፈቅደው ልክ ሐቃቸውን በዚህ መልኩ መጠበቅ እንጂ ዑለሞችን መሻይኾችን ሷሊሖችን በመውደድ ስም በተበሩክ ስም ተውሂድን ለአደጋ ማጋለጥ አላህ ተባረከ ወተዓላ ከሚጠላው ነገር መጠጋጋት ፈጽሞ አግባብ አይደለም። ሰፊው ህዝብ አብዛኛው ጅህልና የሚያጠቃው ሰው ቀብር ቦታ ላይ ሄዶ አላህን መለመንና የተቀበረውን አካል መለመን ሁለቱን ለይቶ ላይ ያውቅ ይችላል። አላህን ተባረከ ወተዓላ የትም ሆነን መለመን እንደምንችል፣ ነቢይ ላይ የትም ሆነን ሶላዋት ማውረድ እንደምንችል ተነግሮናል። አላህን ለማምለክ ነው። ግን ሷሊሖች ወልዮች አጠገብ ሲሆን የተሻለ ዱዓ መቅቡል ይሆናል። ቀልባችን ይረጥባል። ሷሊሖችን ታሪካቸውን እናስከትላለን። እኛም እንደነሱ ለመሆን እንሞክራለን ነው። ይሄን ማድረጉ ሌላ ጎንዮሽ ጉዳት ካስከተለስ ጃሂሉ
እዛ ቦታ ላይ የሚደረገውን ስነ ስርዓት ቀጥታ አላህ ነው እየተለመነ ያለው ወይስ ወልዮች ሷሊሖች ናቸው የተለመኑ ያለው? ይሄን ካለየስ ለጉዳቱ ሲባል መተው አለበት። በቁርአንም ይሁን በሐዲስ በሶሐባ ንግግርም ይሁን ተግባር የወልዮች የሷሊሖች የነቢዮች ቀብር ላይ አጠገብ ላይ ሄዶ ዱዓ ማድረግ ዱዓ መቅቡል እንዲሆን ያደርጋል የሚል ማስረጃ ማምጣት አይቻልም። የወልዮች የሷሊሖች የነቢዮች ቀብር ጋር ሄዶ ዱዓ ማድረግ ዱዓ ሙስተጃብ እንዲሆን ያደርጋል የሚል የቁርአን የሐዲስ የሶሐባ ንግግርም ይሁን ተግባር ማስረጃ ማምጣት አይቻልም። ከዛ በኋላ የመጡ ሙጀረብ ነው የወልዮች የሷሊሖች ቀብር ጋር ዱዓ ማድረግ ሙጀረብ ነው ሙስተጃብ ይሆናል ያሉ አሉ። ዲን በተጃሪብ አይደለም ነው የሚያዘው። ያ አብደላህ እንተብህ ወህተጥ ለዲንክ ዲን በተጃሪብ በተሞክሮ አይደለም ዲን የሚያዘው። الدعاء هو العبادة الدعاء مخ العبادة ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዒባዳ ማለት እኮ ዱዓ ነው አሉ። ቋጩት። ዒባዳ ዱዓ ማለት እኮ የዒባዳ መቅኒ ነው፣ ቁንጮ ነው፣ አስኳል ነው አሉ። በዚህ ልክ የዒባዳ አካል የሆነውን ዱዓ ቀብር ጋር ሄዶ ወልዮች ሷሊሖች ጋር ማድረጉ የበለጠ ሙስተጃብ እንዲሆን ያደርገዋል ለማለት የሚያስችል ማስረጃ የለም። ከዛ በኋላ ከሷሐቦች ከታቢዒዎች በኋላ የመጡ ግለሰቦች ብለዋል ዲን በግለሰቦች ንግግር ላይ አይደለም የሚመሰረተው። ሰዎች ብዙ ጊዜ ሲጨንቃቸው እገሌ ወልይ ቀብር ጋር ሄደው ዱዓ ሲያደርጉ ዱዓቸው መቅቡል ይሆናል። የግለሰቦች ተሞክሮ ማስረጃ ሊሆን አይችልም። ዑለሞችም አይደሉም ብዙ ጊዜ እንደዚህ አይነቱን ነገር ሲጨንቃቸው ሄደው ዱዓቸው መቅቡል ሆነ። የማዕሩፍ ቀብር ጋር የአብዱል ቃድር አልጀይላኒ ቀብር ጋር ሄደው ዱዓ አድርጎ ጉዳዩ ተሳካለት። ማን ነው ሄዶ እዛ ዱዓ ያደረገው? ዑለሞች ናቸው? ሱሐቦች ናቸው? አይደሉም። ጃሂል ሊያደርግ ይችላል። ጃሂል አርአያ አይደረግም። መመሪያ ከጃሂል አይወሰድም። كقرآن العلم قال الله قال رسوله وقال الصحابة وقال التابعون وما عداه فهو وسواس الشيطان علم የሚባለው በሸሪዓ አላህ እንዲህ ብለዋል፣ ነብዩ እንዲህ ብለዋል፣ ሰሐቦች እንዲህ ብለዋል፣ ታቢዒዎች እንዲህ ብለዋል እንዲህ ያደርጉ ነበር ነው። ከዛ ውጪ ያለው ከዚህ ተቃራኒ ከሆነ ከነዚህ ማስረጃ ከሌለው የሸይጣን ወስዋስ ነው፣ የሸይጣን ውድገታ ነው፣ የሸይጣን ከይድና ተንኮል ነው። ለተውሂድ ጥንቃቄ ማድረግ ያስፈልጋል። ዳር ድንበሩን መጠበቅ ያስፈልጋል። መነካካት አያስፈልግም። ጌታ አላህ ወላ ተቅረቡ ዚና ብሏል። ዝሙትን አትቅረቡት ብሏል። ዝሙት ከሽርክ አይበስም ወንጀልነቱ፣ ሁለቱም ቆሻሻ ነው፣ ከሙስሊም አይጠበቅም። ነገር ግን የወንጀል ደረጃው ይመደብ ቢባል ሽርክን የሚያክል ወንጀል የለም። ኢነ ሽርከ ለዙልሙን ዐዚም ኢነላህ ላ የግፊሩ አን ዩሽረከ ቢሂ በሱ ማሻረክን አላህ አይምርም። ሽርክ ከባድ ወንጀል ነው፣ አላህ ማይምረው ወንጀል ነው። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊክ ዚና ከሽርክ በታች ነው። አላህ ተባረከ ወተዓላ ቁርአን ላይ ዝሙትን አትቅረቡት ብሏል። ዝሙትን አትቅረቡ ብሎ ከዝሙት የከፋውን የሽርክ ወንጀል ግን ቅረቡት፣ ችግር የለም ተሽከርከሩ፣ ከዙሪያው ነካኩት ይለናል አይለንም? ከዝሙት ራቁ ከተባለው የበለጠ ከሽርክ ራቁ ተብለናል። ነቢዩ ዓለይሂ ሰላቱ ወሰላም የተውሂድን ዳር ድንበር ጠብቀዋል። ሽርኩን በሩቁ እንድንፈራው እንድንጠነቀቀው አዘውናል። ስለዚህ በወልዮች ውዴታ ስም በሷሊሖች ውዴታ ስም የወልዮች የሷሊሖች ቀብር አካባቢ ላይ የሚደረግ ዱዓ መቅቡል ነው በሚል እንዲህ ነገር ላይ መዘናጋት ራስንም ቀስ ያለ ሊፈትን ይችላል። አላዋቂዎች ሁለቱን ላይ ለዩት ይችላሉ። በቁርአን በሐዲስም ማስረጃ የሌለው ተግባር ነው። ዱዓ መቅቡል የሚሆነው መቼ ነው? አቅረቡ ማ የኩኑ ልዓብዱ ኢላ ረቢሂ አው ሚን ረቢሂ ወሁወ ሳጅድ። የሰው ልጅ የበለጠ ከጌታው ቅርብ የሚሆነው ስጁድ ላይ ሲሆን፣ ስጁድ ሲደፋ ነው። ፈአክቲሩ ፊህ ሚነ ዱዓ ፈቀሚኑን አን ዩስተጃበ ለኩም። ሰው ከጌታው ቅርብ የሚሆነው ስጁድ ላይ ሲሆን ነው። ስጁድ ላይ ስትሆኑ ዱዓ አብዙ፣ ዱዓችሁ መቅቡል የመሆን እድሉ ሰፊ ነው ተብሏል። ጀውፉ ሌሊል አኺር የሌሊቱ መጨረሻ ላይ ጌታ አላህ ወደ ቅርቡ ሰማይ ወርዶ ምን ትጠይቃላችሁ፣ ምን ትፈልጋላችሁ የሚልበት ሰዓት ያኔ ነው ዱዓ መቅቡል የሚሆነው። ጾመኛ ሲኮን ነው ዱዓ መቅቡል የሚሆነው። ሙሳፍር ሲኮን ነው ዱዓ መቅቡል የሚሆነው። ይሄ ሁሉ የነቢያችን ዓለይሂ ሰላቱ ወሰላም ምክርና መመሪያ ነው። ዱዓ መቅቡል የሚሆንበትን የገለጹ ከዚህ ውስጥ በአንድ ንግግር እንኳ ዒንደ ቁቡሪ ሷሊሒን አላሉ። የሳሊሖች የወልዮች የቀብር ዘንድም ዱዓ ማድረግ መቅቡል ይሆናል አላሉ። በዚህ መልኩ መዘናጋቱ ቀስ ያሉ ወልይ ሷሊሕ የሚባለውን አካል ራሱን ለመለመን መዳረሻ ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም በሕይወት ያሉ ሰሓቦች በነቢዩ ተበሩክ ያደርጉ ነበር ቢዛቲሂ። ከሞቱ በኋላ ግን ቀብራቸው ጋር የሄዱ ቀብራቸውን በመንካት ተበሩክ አያደርጉም ነበር። አቡበክር ስዲቅም ዑመርም ከሞቱ በኋላ ቀጣዩ ትውልድ የአቡበክርና የዑመር ቀብር ጋር የሄደ ተበሩክ ያደርጉ ነበር። ቀብራቸውን አይተሻሽም ነበር። የሶሓባ ልጆችም ይሄን አላደረጉም። የሶሓባ የልጅ ልጆችም ይሄን አላደረጉም። የነቢይም የአቡበክርም ቀብር ከዙሪያው የተሽከረከሩ እየዳበሱት አይተሻሹትም ነበር። ከሶሓባዎች የበለጠ ዲንን የሚያውቃለ እንዴ? ከሶሓባዎች የበለጠ ወልይ አለ እንዴ? የለም።
የነቢዩ ዓለይሂ ሰላቱ ወሰላም ቀብር ጋር ሄደው ሰሐቦች ዱዓ ያደርጉ እንደነበር የሚያሳይ አንድም ትክክለኛ ማስረጃ የለም። እነሱ የበቃቸው ሊበቃን፣ እነሱ ዱዓ እንዳደረጉት ልናደርግ ይገባናል። ሷሊሖች ይወደዳሉ፣ ይከበራሉ። ሷሊሖች በህይወት ካሉ በዱዓቸው ተበሩክ ይደረጋል፣ በዕልማቸው ተበሩክ ይደረጋል፣ በምክራቸው ተበሩክ ይደረጋል። ዑለሞች፣ ሷሊሖች፣ ወልዮች በህይወት ካሉ ምከሩኝ ይባላል፣ አስተምሩኝ ይባላል። ይሄ ነው ተበሩክ። በህይወት መኖራቸው በረካ ነው። በላን አላህ ይከላከልልናል በዱዓቸው ለገሪታ። እነሱን በመምሰል በረካ ሊገኝ ይችላል። ዕልማቸውን ምክራቸውን አድምጦ በመተግበር በረካ ሊገኝ ይችላል እንጂ ዑለሞችን በነብዩ ቅያስ አድርጎ ሷሊሖች ዑለሞችን ጫማቸውን መዳበስ፣ እግራቸውን ጎንበስ ብሎ መሳም፣ ስጁድ በሚመስል መልኩ እንደዚህ አይነት እንቅስቃሴዎችን ማድረግ ከነብዩም ከሷሐቦችም አልተገኘም። የሽርክ መዳረሻ ይሆናል። ሌሎች ከነብዩ ቅያስ አይደረጉም። ሷሐቦች የነብዩን ውዱ ያደረጉበትን ይጠቀሙ ነበር፣ ምራቃቸውን ይጠቀሙ ነበር፣ ፀጉራቸውን ይጠቀሙ ነበርና እኛም ዑለሞች ላይ ይሄን እናደርጋለን። ቅያሱን ማዕል ፋሪቅ ሷሐቦች ከዛ በኋላ ሌሎች ሷሐቦች ላይ አላደረጉም። አቡበክር ላይ፣ ዑመር ላይ አልተደረገም። ለነቢ ብቻ የተገደበ ለነቢ የሚቻለውን ለሌሎች ግለሰቦች መስጠት ፈጽሞ አይገባም። ነቢዩ ዓለይሂ ሰላቱ ወሰላም የቀብር ስፍራዎችን የወልይም ይሁን የሷሊሕም ይሁን መመላለሻ ማድረግ ዒድ ማድረግ ከልክለዋል። ላ ተጅዐሉ ቡዩተኩም ቁቡራ ወላ ተጅዐሉ ቀብሪ ዒዳ ወሰሉ ዐለየ ፈኢነ ሰላተኩም ተብሉጉኒ ሐይሱ ኩንቱም ብለዋል። ረዋሁ አቡ ዳውድ ወሰሐሐሁ አነወዊዩ ረሕመቱላሂ ዐለይህ። ቤታችሁን መቃብር አታድርጉ አሉ። የኔን ቀብርም የዒድ ስፍራ አታድርጉት አሉ። የትም ሆናችሁ እኔ ላይ ሰላዋት አውርዱ፣ ሰላታችሁ የትም ሆናችሁ ይደርሰኛል አሉ። የነቢዩ ዓለይሂ ሰላቱ ወሰላም ቀብር ምድር ላይ ካሉ ቀብሮች ሁሉ ከግለሰቦች ቀብር ሁሉ የተሻለው የላቀው የከበረው ነው። ከመሆኑም ጋር የእሳቸውን ቀብር እንኳ የዒድ ስፍራ ማድረግ ከልክለዋል። ዒድ ማለትም ማለት ነው ሰው የሚሰበሰብበት፣ ሰው የሚገናኝበት፣ አልፎ አልፎ በቋሚነት የሚደጋገም ክስተት አውደ ዓመት ማለት ነው። የኔን ቀብር ልክ እንደ ዓመት በዓል አታድምቁት፣ እዛ አትመላለሱ። በየጊዜው የትም ሆናችሁ እኔ ላይ ሰላዋት አውርዱ፣ ለሶላት ነው ለዱዓ ነው ለዚክር ነው ያላችሁ ወደዛ አትሂዱ ብለው ከልክለዋል። አቡል ዓባስ ሸይኹል ኢስላም ረሕመቱላሂ ዐለይህ ፈአማ ኢትኻዙ ቁቡሪሂም አዕያደን ፈሁወ ሚማ ሐረመሁ ላሁ ወረሱሉሁ የነቢዮችን ሷሊሖችን ቀብር መመላለሻ መሰብሰቢያ ስፍራ ማድረግ አላህና መልእክተኛው ሐራም አድርገውታል። ወላ አዕለሙ በይነል ሙስሊሚና በይነ አህሊል ዒልሚ ፊ ዛሊከ ኺላፈና የወልዮች የሷሊሖች የነቢዮችን ቀብር መሰብሰቢያ ማድረግ መገናኛ ማድረግ እንደ ዓመት በዓል በየጊዜው ክብረ በዓል ይዞ የገሌ ሼኽ መውልድ የገሌ ሼኽ ሐድራ ወዘተ ያሉ በየጊዜው የወልዮች የሷሊሖች ቀብር ጋር መሰብሰብ አላህና መልእክተኛው ከልክለውታል። በሙስሊሞች በቀደምት ሙስሊሞች በዑለሞች መካከልም በዚህ ጉዳይ ላይ ኺላፍ መኖሩን አላውቅም አሉ። በኢጅማዕ የተከለከለ ድርጊት መሆኑን የገለጹ። ይሄን ክፍት ማድረጉ ሰዎች እዛ ቦታ ላይ ሄደው እንዲሰግዱ፣ ጠዋፍ እንዲያደርጉ፣ እንዲስሙት፣ እንዲተሻሹት፣ ለሱ እንዲሳሉ ያደርጋል። ሀገራችን የተለያዩ አካባቢዎች ላይ በየዓመቱ ክብረ በዓል ተይዞ የገሌ ሼኽ ሐድራ መውለድ ወዘተ ተብሎ ሰዎች ይጓዛሉ፣ ስለት ያስገባሉ። መሳሌ ያለባቸው ለአላህ ከመሆኑ ጋር ልጅ አጥቻለሁኝ የተከበሩ ሼኽ ልጅ ከሰጡኝ ቀጣይ ዓመት ላይ ወይፈን ይዤ እመጣለሁኝ ለመስጅዶ ለሐድራው ለቁባው እንዲህ አደርጋለሁኝ ብለው ይሳላሉ። ይሄን ደግሞ ሽርኩን ማስፋፋት የሚፈልጉ የኩፍር ኃይሎች በሚዲያቸው ያሰራጫሉ። ኡማው በሽርክ እንዲጨማለቅ ከሽርክ እንዳይላቀቅ ጀዝቦ እንዲቀር ወላና በራ እንዲሞት ከካፍር ጋር ተሸቡህ መመሳሰል እንዲኖር ኢስላም ስም ብቻ እንዲሆን አላህ የሚጠላውን መጥላት የሽርክ መዳረሻን መራቅ እንዳይኖር የሳሳ የመነመነ ስመ ሙስሊም ብቻ እንዲኖር የሚፈልጉ ሰዎች አንዱ መዳረሻቸው መቃብሮችን መገንባት ነው። በወልዮች ውዴታ ነው። ስንትና ስንት ሙስሊም መስጂድ እየተከለከለ መስጂዱ እየፈረሰበት፣ ስንትና ስንት ሙስሊም ሒጃብ እየተከለከለ መድረሳ እየተከለከለ እየፈረሰ ለዲን የሚጠቅሙ ነገሮች እውነተኛው እየተከለከለ ግና ሞቶ የበሰበሰ አጥንትን ለመገንባት ሚሊዮኖች ቢሊዮኖች በአሜሪካ በጀርመን በኩፍር ኃይላት ፈንድ ተደርጎለት ይገነባል፣ ይታደሳል። ሆስፒታል አይገነቡልንም፣ ትምህርት ቤት አይገነቡልንም፣ መስጂድ ይፈርሳል፣ መድረሳ ይፈርሳል፣ ግና ቀብር ይገነባል። ይሄ ታዲያ ግልጽ ሴራ አይደለም? ኡማን ወደ ሽርክ ለመመለስ ወደ ኩፍር ለመመለስ ሙስሊም ሊነቃ ይገባል፣ ዲኑን ሊያውቅ ይገባል። ቀብሮችን ከፍ አድርጎ መገንባት ቢድዓ ነው፣ አይታወቅም በቀደምቶች ዘንድ። ሙስሊም መዘገቡት ሐዲስ ዓሊ ብን አቢ ጣሊብ አቡል ሀያጅ አልአሰዲ ለሚባል ሰሓባ አላ አብዐቱከ ዐላ ማ በዐተኒ ዐለይሂ ረሱሉላህ ብላ ነቢዩ ካሁን ቀደም እኔን ለተልኮ ለግዳጅ ሲልኩኝ ለእኔ የሰጡኝን መመሪያ ሰጥቼ ለተልኮ ለግዳጅ ልልክህ ነው።
ነቢዩ ዓለይሂ ሰላቱ ወሰላም ምን ብለው ልከውታል? ዓሊን አላ ተድዐ ቲምሳለን ኢላ ጠመስተህ ወላ ቀብረን ሙሽሪፈን ኢላ ሰወይተሁ። ሂድ ልኬሃለሁ ለዳዕዋ ኡማን ለሚጠቅም ስራ፣ ሐውልትን ካየህ አስወግደው፣ ከፍ ተደርጎ የተገነባን ቀብር ካየህ ዝቅ አድርገው አስተካክለው ብለው ነቢ ዓለይሂ ሰላቱ ወሰላም ዓሊ ብን አቢ ጣሊብን ልከዋል። ይሄን አስመልክተው ኢማም ነወዊ ምን ብለዋል? ፊህ አነ ሱነተ ኢነል ቀብረ ላ ዩርፈዑ ዐኒል አርዲ ረፍዐን ከሲራ ወላ ዩሰነሙ በል ዩርፈዑ ነሕወ ሽብሪን ወዩሰጠሐ። ተስጢሑ በሻፊዕዮችና በሌሎች መሃል ኺላፍ ያለበት ጉዳይ ነው። ጅምሁሮቹ አብዛኞቹ የሚመርጡት ተስኒሙ ነው፣ ተስጢሑ ሳይሆን። አሻሂድ ሱናው የተኛውም ቀብር ከመሬት እኩል ተደርጎ ነው መሰራት ያለበት። ቢበዛ አንድ ስንዝር ብቻ ነው ከፍ ሊል የሚገባው። ከዚህ በተቃራኒ ቀብርን ከፍ አድርጎ መስራት፣ ቀብሩ ላይ ቁባ ወዘተ መስራት፣ ሐውልት ማቆም፣ ይሄ በሙሉ የሙስሊሞች ስራ አይደለም፣ የሙሽሪኮች ስራ ነው፣ የሽርክ መዳረሻ ነው። እዛ ቦታ ላይ መውሊድ ያሉ መሰብሰብ፣ እዛ ቦታ ላይ መዋል ማደር፣ ክብረ በዓል አድርጎ ወደዛ መመላለስም በሰለፎች ዘመን በሶሐቦች በታቢዒዎች ዘመን ማይታወቅ ቢድዓ ነው። ሸርም ያመጣል፣ ፈሳድም ያመጣል፣ ኡማን ያበላሻል። ቆሻሻ ሰዎች እዛ ቦታ ላይ የግላቸውን ንግድ ይነግዳሉ። ቁማር የሚጫወቱ ሰዎች አሉ። በገሌ ሼክ መውሊድ ስም ተሰብስበው በየዓመቱ ወንዱም ሴቱም ግር ብሎ ሄዶ የገሌ ሼክ ነው ብሎ ለ3 ለ4 ቀን ተጉዞ አድሮ ውሎ ሲመጣ ዝሙት ይፈጸማል። ቦታው ላይ ስርቆት ይፈጸማል። ወንድና ሴት ተቀላቅሎ ይጨፍራል። ዛሬ እዚህ ካደረን ዝሙት እንሰራለን የሚሉ ወንበዴዎች ተሰምተዋል። በወልዮች ዚያራ ስም ወጥተው ሴቶች ውጭ አድረው የዝሙት አደጋ ሁሉ ሊፈጠር ይችላል። ቁማር የሚያጫውቱ ሰዎች ተገኝተዋል። ወንድ ሴት መሃል ገብቶ ሲጨፈር ታይቷል። በማን ስም? በወልዮች በሷሊሖች ስም፣ በእነሱ ውዴታ ስም። የዲኑ ጠላቶች ይሄን ይወዱታል፣ እንዲስፋፋ፣ ኡማው እንዲጀዝብ፣ እንዲፈዝ። በእነዚህ አይነቱ ስብስብ እኮ ምስኪን ይበላል፣ ኡማው ይሰበሰባል፣ ጀማዓ ይሰገዳል ወዘተ ያሉ የሚከራከሩ ሰዎች አሉ። ይሄ ኸዲዓ ነው፣ የሸይጣን ወስዋስ ነው። ምስኪን ለማብላት ቀብር ጋር መሄዱን ምን አመጣው? ጀማዓ ለመስገድ ቀብር ጋር መሄዱን ምን አመጣው? ሱናው ፊ አቅረብ መስጂድ አጠገብ ባለ መስጂድ መስገድ ነው። ላ ቱሸዱ ሪሓሉ ኢላ ኢላ 3 መሳጅድ፣ ወደ 3 መስጂዶች እንጂ ጓዝን ጠቅልሎ መጓዝ አይቻልም፣ ክልክል ነው፣ ሐራም ነው። መስጂድ አልሐራም፣ መስጂድ ነቢ፣ መስጂድ አልአቅሷ። ከዚህ ውጪ ወደ የትኛውም መስጂድ ለዒባዳ ለአምልኮ ለሶላት አልጀማዓ ብሎ መጓዝ ተከልክሏል። ሁሉም ባጠገቡ ባለ መስጂድ ሊሰግድ ይገባዋል። ያለንበትን ዘመን ፈተና፣ የዲን ጠላቶችን ከይድ ሴራ ነቅቶ በማወቅ ተውሂድን ልንቀራ፣ ሽርክን ልናውቅ፣ ልንጠነቀቅ፣ ሷሊሖችን መውደድ፣ ዑለሞችን መውደድ፣ በህይወት ካሉ በማክበር እነሱን በመከተል ዒልማቸውን በመቀበል እንጂ ከሞቱ በኋላ ከቀብራቸው ዙሪያ በመሽከርከር አይደለም። ይሄ የሙስሊሞች ስራ አይደለም። ይሄን ያደረገን ሰው ነቢዩ ረግመዋል ዓለይሂ ሰላቱ ወሰላም። ቀብሬን የአምልኮ ስፍራ ሰዎች እንደ ዒድ የሚያከብሩት የሚመላለሱበት ቦታ አታድርግብኝ ብለው ዱዓ አድርገዋል። ልንነቃ፣ ልንማር፣ በስሜት ከመነዳት በጅህልና ተዓሱብ ውስጥ ወገንተኝነት ውስጥ ከመግባት ልንርቅ፣ ልንጠነቀቅ يقبانا. ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا. اللهم إنا نعوذ بك أن نشرك بك شيئا ونحن نعلم ونستغفرك مما لا نعلم. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين والحمد لله رب العالمين.